ሁሉም ሰው ነው ብለሽ ካሰብሽ ሞኙ አንቺ ነሽ ይላል መጽሐፉ። ምስክር ከፈለግሽ ደግሞ እሷ አለችልሽ። አይ ልጄንማ እንደ አትልብኝ። ደግሞ እሱን ወረቀት ይዘሽ መጣሽ ከመኪና ውስጥ? የምን ወረቀት ነው? ሰላም ነች ቆሻሻ መጣይ ውስጥ ከምጥለው ያው መጀመሪያ ብላኝ የሰጠችኝ። እስኪ አንጨላዩት። ቢያደርገውስ? አያደርገውም አልኩሽ። ሰማሽ? እኔ በክብር ያልደራደር። ባሌን ወደዋለሁ፣ አከብረዋለሁ። ከዛ ውጭ ግን በእኔ ላይ ሌላ ሴት ላይ ቢሄድ በፍጹም ልቀበላችሁ። ምኑን ነው የማትቀበዩ? ለምንድን ነው የማትቀበዩ? እንዴት አሰብሽው? አይ እንዲሁ ቢያደርገው። ሰሚያለሽ? እኔ በክብር ያልደራደር። የማከብረው ስለሚያከብረኝ ስለሚወደኝ ነው። ሌላ ሴት ላይ እንደሄደ ካረጋገጥኩ ግን ነገር ሁሉ ያልቃል። ምኑ ነው የሚያበቃው? ትዳሩ ነው። ልትፈታው? ታደስ እኔ ማርታ ኩሩ ነኝ። ከክብሬ በላይ ምንም ነገር አይበልጥብኝም። እንዴ ግን በአጋጣሚ ቢሆንስ? ምን ሆኖ በአጋጣሚ? ማለቴ የተወለደችው። አይ አይን ሳያይ ልቦና ሳያረጋግጥ ምንም ነገር በአጋጣሚ አይፈጠርም። ያውም ደግሞ ሚስት ካልሆነች ሴት ጋር በአጋጣሚ ብሎ ነገር የለም። ትዬ ግን ከባድ ሰው ነሽ። ታዲያስ አንቺን ባልሽን አክብረሽ ትይዣለሽ። አይ ብሎ በአንቺ ላይ ከወሰለተ ግን ወደ ፈለገበት እንዴት መልቀቅ። ግን እኮ ትዬ ሁሉም ሴት እኮ እንደዛ አያደርግም። ለልጄ ምናምን ብለው እኮ አውቀው እንዳላየ ሆኖ የሚያልፋሉ። አንቺ ልጅ ግን አንዳንድ ጊዜ ሳትማሪ ከተማሩት በላይ ነሽ። በእርግጥ አንዳንድ ጊዜ ልጅ ከክብርም ከራስም ይበልጣል። ያንን ብለው ወይም ደግሞ ለልጃቸው ብለው የሚጎዱ ይኖራሉ። እኔ ግን በፍጹም አላደርገውም። ኧረ ሲጀመር ቀለም የዘለቀኝ ነኝ። እትዬ ማለፊያ ካርድ አልሰጠኝ ብለው ነው እንጂ። አይ ዳጣ አይዞሽ። እንግዲህ የሚቀጥለውን ዓመት እዚህ ከሆንሽ አታስቢ፣ ትማሪያለሽ። የምርቴ የመቼ ነው ደስ የሚለኝ? ችግር የለም። ዳጣ ምስኪን ናት፣ የዋህ ጨውቃ። እንግዲህ ዛሬ እንደተመለከታችሁት የዳጣ አባት ያው ዲኤንኤውን አግኝቶታል። የዲኤንኤውን ወረቀት እናቲቱ ያው እናቷ ሰራተኛቱ ሰጥተዋለች ማለት ነው። እንግዲህ በጣም የሚከብድ ነገር ነው። ሁላቸውም ደንግጠው ፍጠጥ ብለው ቆመዋል። እንግዲህ የዲኤንኤ ወረቀት እንደሚጠበቀው ይሆናል ወይ አይሆንም ወይ የሚለው ኔክስት ፓርት እናየዋለን። ደሬ አባቷ ነው ወይ አይደለም፣ ብቻ ይከብዳል። እንግዲህ ዳጣ ያው ከቤት ወጥታ ነበረ፣ ተመልሳለች። ከቤት ለምን ወጣሽ ስትባል እንግዲህ በዛች ነገረኛዋ ልጅ በኤቢ ምክንያት ነው። በጣም ነገረኛ ናት ያቺ። ግን እንግዲህ ያላረገችውን አረገች እያለች እየተናገረች ነበር ለአባቱ። እኔ ልጅህ ነኝ እንዴት ለሷ ትቆረቆራለህ ምናምን እያለች እያካበደች ነበረ። እና እንግዲህ ያው ዳጣን እንደ ጥፋተኛ አይቶ ውጪ ምናምን ሲላት በጣም አልቅሳ ነበር፣ አዝና ነበር። ምስኪን ግን በጣም የምታሳዝነው በእውነት ደግሞ ልቧ የዋህ ነው ስታሳዝን። እኔ እወዳታለሁ እሷ ግን አትወደኝም እያለችው ነበረ። እንግዲህ አባትየውም እና እናቲቱን ኤቢን ተከታተያት ከራሷን እንዲያስጎዳ ከራሷ ላይ መጥፎ ነገር እንዳታረግ እያላት ነበር። እናቲቱም ያው እንደምታውቀው እንግዲህ እሷ እንደዚህ አታረግም፣ እሷ ለራሷ ታውቃለች እያለችው ነበረ። ማለት እንግዲህ በስራዋ በጣም አፍራለች። ያስጠላል። ያደረገችው ነገርም ውሸትም እንደው በቅጡ ሲሆን ነው የሚዋሸው። ያላረገችውን ከልጅቷ ጋር የማይሄደውን ነገር ሁሉ አድርጋ ብላ ጠረጠረች፣ ተናገረች ለአባቷ። ግን ደግሞ ይከብዳል።
እና ያው ከባድ ነው። ከልጁ ጋር እንደዚህ ትማግጣለች። ቦይፍሬንዷን እንደዚህ ያደረገችው ከክላሱ እየገባች አስቸገረች ምናምን ብቻ ከባድ ናታችን ልጅቷ። እና ግን እናቲቱን ለማጣራት እየሞከረች ነው ማለት በጣም ብልጥና አዳጣ ሳትማሪ የተማርሽ ነሽ እያለቻት ነበረ እናቲቱ ማለት ነው። እንዴት አንቺ ብትሆኚ እኔ ከሌላ ሰው ወልጄ አባትሽ ደህና ነው ወይ ምናምን እያለች ታነቋቁራት አለቻችም። እችኛው ነቆራ በነቆራ ሆነዋል። ግን ማን መጨረሻው እውነቱ ይወጣል ወይ አይወጣም? መውጣቱ አይቀርም። ግን ኔክስት ፓርቲ ወጣ አይወጣ አናቅም። ግን እንዴት አንቺ እንዴት ታደርጊያለሽ? የክብር ጉዳይ ነው። እኔ በክብሬ ሲመጡብኝ አልደራደርም ብላታለች። እንግዲህ ዲኒው እውነት የጋሽ ደረጀ ልጅ ናት ወይ ዳጣ ወይስ አይደለችም የሚለውን እናያለን። እንግዲህ እናቲቱ እንደዛ ከሆነችሽ እሷ ምን ታደርጋለች የሚለው ይከብዳል። ብቻ የመጨረሻው የዲኤንኤውን እርግጠኛ ለማየት ጓጉቻለሁ እኔ ማለት እናቲቱና ልጅቱ ሳይተዋወቁ ውስጣቸው ሲግባባ ግን በጣም ያሳዝኑኛል በእውነት። አንዴ አለመገጣጠም እና አለመታደል የፈጣሪ ፍቃድ ነው። ግን መጨረሻ ላይ የሚገናኙ ይመስለኛል። አንቺ አግቢና ውለጂ ማለት መማሩ ቢቀርብሽ ቢያንስ አግብተሽ ውለጂ ምናምን። እነሱ ባይተዋወቁም መንፈሳቸው ግን ይገናኛል። በጣም ነው እንትን የሚያሳዝኑት። ግን እናቷ መሆኗን ብታውቅ ደስ ይላል። በሁለቱም በአባትም በእናትም ከምትሰቃይ ማለት ነው።